ሰላም ሰላም ጤና ይስጥልኝ ወደና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን። ለዛሬ አጠር ባለ ቪዲዮ መልቲኖሚናል ሪግሬሽን እንዴት ልንሰራ እንደምንችል ይዤላችሁ መጥቻለሁ። እንደዚሁም ደግሞ ሪዛልቶቹን እንዴት ኢንተርፕሬት እናደርጋለን የሚለውን በዚሁ ላይ ያሳያችኋለሁ። እንደ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ እንደዚሁም ደግሞ ላይክ እያደረጋችሁ አብራችሁን ቆዩ። እንደሚታወቀው እንግዲህ ከዚህ በፊት በባይነሪ ሎጂስቲክስ ሪግሬሽን መልቲፕል ሊኒየር ሪግሬሽን እንደዚሁም የተለያዩ ስፔሲስ እና ስታታ ላይ ኤክሴል ላይ እንዴት ልንሰራ እንደምንችልና የሪሰርች ህግጋቶችን በተመለከተ ብዙ ቪዲዮዎችን ሳጋራችሁ ቆይቻለሁ። ለዛሬ እስካሁን ካልሰራሁባቸው ቪዲዮዎችና በተደጋጋሚ ከምጠይቁኝ መልቲኖሚናል ሪግሬሽን እንዴት ነው የምንሰራው የሚለውን ላሳያችሁ መጥቻለሁ። በመጀመሪያ ደረጃ መልቲኖሚናል ሪግሬሽን ለመስራት ከሚያስፈልጉን አንዱና ዋነኛው ነገር ከሁለት በላይ ካታጎሪ ያለው ዲፔንደንት ቫሪያብል ነው። ዲፔንደንት ቫሪያብላችን በኔቸሩ ኦርዲናል ያልሆነ ወይም ደግሞ ደረጃ የሌለው ከሁለት በላይ የሆነ እንትን ካታጎሪ ያለው ዲፔንደንት ቫሪያብል ያስፈልገናል። ለምሳሌ አሁን እዚህ ጋር የመረጥኩላችሁ ምንድነው ፋክተርስ አፌክቲንግ ኢንካም ዳይቨርሲፊኬሽን ነው። ኢንካም ዳይቨርሲፋይ ለማድረግ አፌክት የሚያደርጉ ፋክተሮችን ለእናንተ ለሳምፕል ያሳየኋችሁ ዲፔንደንት ቫሪያብል ነው። ስለዚህ የዲፔንደንት ቫሪያብል እዚህ ጋር እንደምታዩት ፋርሚንግ ወይም ላይቭ ስቶክስ ብቻውን የሚጠቀሙ ሰዎች እንደ ኢንካም ሶርስ የሚወስዱ ሰዎች አሉ። እነዚህ የመጀመሪያ ካታጎሪ ናቸው። ፋርሚንግ እና ላይቭ ስቶክስን በጋራ የሚወስዱ ሪስፖንደንቶች ወይም ደግሞ ግሩፖች አሉ። እነዚህ ሁለተኛ ካታጎሪ ናቸው። ፋርሚንግ፣ ላይቭ ስቶክስ እና አዘር ሌሎችን ንግድ ሊሆን ይችላል፣ የቤት ኪራይ ሊሆን ይችላል፣ ደመወዝ ሊሆን ይችላል፣ ሰርቪስ መስጠት ሊሆን ይችላል። ከነዚህ ደግሞ ሌላ ኢንካም ሶርስ ያላቸው አሉ። ሶ ከመጀመሪያው ወደዚህኛው ስትሄዱ ዳይቨርሲፋይድ እየሆነ ይሄዳል። ነገር ግን ራንክ አይደለም በኔቸሩ ይሄኛው ራንክን አያሳይም ወይም ደረጃን አያሳይም። ስለዚህ ይህ ነው ዲፔንደንት ቫሪያብላችሁ በተፈጥሯቸው ናቹራሊ ራንክ ያልሆኑ ወይ ደግሞ ኦርዲናል ያልሆኑ ሶስት እና ከዛ በላይ ካታጎሪዎች ሲኖሩት ዲፔንደንት ቫሪያብላችሁ የምትጠቀሙት የሪግሬሽን አይነት መልቲኖሚናል ሪግሬሽን ይባላል። ዲፔንደንት ቫሪያብሎቻቸው ሁለት አይነት ናቸው። አንድ ካቴጎሪካል ነው፣ ያ ካልሆነ ኮንቲኒየስ ናቸው። በሁለቱ መስራት ትችላላችሁ። እዚህ ጋር ለሳምፕል እንደሆናችሁ ብዬ ሁለት ካቴጎሪካል እና አንድ ኮንቲኒየስ ኢንዲፔንደንት ቫሪያብል ይዤላችኋለሁ። ስለዚህ ይህን ካወቅን እንዳጠቃላይ ይህን ካወቃችሁ ወደ አናላይሱን ስፔሲስ ላይ እንዴት እንደምንሰራው ላሳያችሁ። አናላይስ የሚለውን ክሊክ ታደርጋላችሁ። ከዚህ በኋላ ሪግሬሽንን ትመርጣላችሁ። ከዛ ቀጥሎ የሚመጡላችሁ ብዙ አማራጮች አሉ። ከነሱ ውስጥ መልቲኖሚናል ሎጂስቲክስ የሚለውን ትመርጣላችሁ። መልቲኖሚናል ሎጂስቲክስ ሪግሬሽን የሚለውን ትመርጣላችሁ። እዚህ ጋር ክሊክ ስታደርጉ እንግዲህ እነዚህ ቦታ ይሰጣችኋል። የምታስገቧቸውን ቫሪያብሎች እንደ አዲስ እንድታስገቧቸው ላሳያችሁ ብዬ ነው። ስለዚህ እዚህ ጋር እንደምታዩት እንግዲህ ጀንደር እና ኤጅ አለ፣ ፋሚሊ ሳይዝ አለ፣ ኢንካም አለ። ዲፔንደንት ቫሪያብል ኢንካም ስለሆነ ዲፔንደንት ቫሪያብል ላይ አስገባዋለሁ። ከዛ ሪፈረንስ ካቴጎሪ ላይ አሁን ቅድም ሶስት አይነት ደረጃዎችን አይተናል። የመጀመሪያው ምንድነው ላይቭ ስቶክስ ወይም ደግሞ ፋርሚንግ ብቻ እንደ ኢንካም ሶርስ የሚጠቀሙ ናቸው። ሁለተኛው ካቴጎሪ ላይቭ ስቶክስ እና ፋርሚንግን በጋራ የሚጠቀሙ ናቸው። ሶስተኛው ካቴጎሪ ቦዝ ላይቭ ስቶክስ ኤንድ ፋርሚንግን ተጠቅመው ከዛ አዲሽናል ሶርስ ያላቸው ናቸው። እንደ ሪፈረንስ ግሩፕ የትኛውን ልውሰድላችሁ ነው። ለምሳሌ አሁን እዚህ ጋር በራሱ የሚወስደው ላስቱን ነው። ላስቱ ማለት ላይቭ ስቶክስ፣ ፋርሚንግ እና አዘር ሶርስ የሚጠቀሙትን ከሁለቱ አንጻር ሊያነጻጽር ሊያወዳድር ነው የፈለገው። እኔ ግን ለምሳሌ ፈርስት ካታጎሪውን እንደ ቤዝ ወይም ደግሞ እንደ ሪፈረንስ ተጠቀምልኝ ማለት እችላለሁ፣ ፈርስት ካታጎሪውን። ስለዚህ ፈርስት ካታጎሪውን ስል ላይቭ ስቶክስ እና ወይም ደግሞ ፋርሚንግ ኦንሊ የሚጠቀሙትን ከምን ጋር አነጻጽራቸዋለሁ ማለት ነው? ከሁለቱ ጋር ቦዝ ከሚጠቀሙትና እንደዚሁም ደግሞ አዲሽናል ከሚጠቀሙት ከሶስተኛው ግሩፕ ጋር አነጻጽራለሁ። ስለዚህ ፈርስት የሚለውን እመርጣለሁ ማለት ነው። ከነዚህ ውስጥ ፋክተርስ የሚለው ላይ የምታስገቡት ካቴጎሪካል ቫሪያብሎቻችሁን ነው። ካቴጎሪካል ቫሪያብሎቻችሁ ለምሳሌ ጀንደር ካቴጎሪካል ነው፣ ሴት ወይ ወንድ ነው። ኤጅም በኔ እዚህ ጋር እንደምታዩት ካቴጎሪካል አድርጌ ነው ያስቀመጥኩት። እዚህ ጋር ላሳያችሁ። ኤጅ አንድ ቁጥር ለ18 ነው፣ ሁለት ቁጥር ከ18 እስከ 65 ነው፣ ሶስት ቁጥር አባቭ 65 ናቸው ኤጅ። ስለዚህ ኤጅ በኔ ምንድነው ካቴጎሪካል ነው። ኮቨራይት ውስጥ የምታስገቡት ደግሞ ማን ነው? ፋሚሊ ሳይዝ። ፋሚሊ ሳይዝ ኮንቲኒየስ ስለሆነ ማለት ነው። ኤጅ ኦፍ ሃውስሆልድ ሄድ ስለሆነ ምን አደርገዋለሁ? ኮንቲኒየስ ነው፣ ኮቨራይት ውስጥ ይገባል። አሁን ከዚህ ቀጥሎ የምትመርጡት ምንድነው? ስታቲስቲካል የሚለው ውስጥ ገብታችሁ ይሄኛው ላይ ላይክሊሁድ ሬሾ ቼክ መደረጉን፣ ኢስቲሜት ቼክ መደረጉን ታያላችሁ። እንደዚህ ደግሞ አር ስኩዌር ቼክ መደረጉን ታያላችሁ። እነዚህ ሰሌክት ከተደረጉ ሶስቱ በዋነኝነት ሰሌክት ከተደረጉ ኢስቲሜሽኑ ላይክሊሁድ ሬሽዮ ቴስቱ እና
አር ስኩዌሩ ቼክ መደረጋቸውን ወይም ደግሞ ሰሌክት መደረጋቸውን ታያላችሁ። አሁን ሰሌክት ተደርገዋል። ከዛ ምን አደርጋለሁ? ኮንቲኒው እላለሁ። ኮንቲኒው ካልኩ በኋላ አሁን ኦኬ ለዋለሁ ማለት ነው። ስለዚህ አሁን ሪዛልቱን ያመጣልኛል። የመጀመሪያ የሚሰጣችሁ ኬዝ ፕሮሰሲንግ ሰመሪ ነው። ይሄ ዲስክሪፕቲቭ አናላይስ ነው። ለምሳሌ ካሏቸው አጠቃላይ ሳምፕሎች ውስጥ ፋርሚንግ ኦር ላይቭ ስቶክ ኦንሊ ብቻ የሚጠቀሙ 45 አሏችሁ። ፋርሚንግም ላይቭ ስቶክም የሚጠቀሙ 84 አሏቸው። እነዚህ ፋርሚንግ ላይቭ ስቶክንም ተጠቅሞ ሌላ ኢንካም ሶርስ ያላቸው 43ቶች አሏችሁ ማለት ነው። ጀንደር ላይ ስትወስዱ 127 ሜል ናቸው፣ 45 ፊሜል ናቸው። ኤጅም ላይ ስትሄዱ እንደዛ ነው። አጠቃላይ 172 ሳምፕል አላችሁ። አጠቃላይ 172 ሳምፕል አላችሁ። ሚሲንግ ዳታ የላችሁም። ሁሉም በትክክል የተሞሉ ናቸው። ከዚህ ከሄዳችሁ በኋላ ምንድነው አሁን የምታዩት ሞዴል ፊቲንግ ኢንፎርሜሽን ነው። የመጀመሪያ የምታዩት ሞዴላችሁ በትክክል ፊት አድርጓል አላደረገም የሚለውን ሞዴል ፊቲንግ ኢንፎርሜሽን ላይ ትሄዳላችሁ። የመጀመሪያው ይሄ ኢንተርሰፕት ኦንሊ ይላችኋል። ሁለት ሞዴሎች አላችሁ። ኢንተርሰፕት ኦንሊ ሞዴል ወይም ነል ሞዴል የምንለውና ፋይናል ሞዴል የምንላቸው። ይሄ ኢንተርሰፕት ኦንሊ ወይም ነል ሞዴል የምንለው እንግዲህ -2 ሎግ ላይክሊሁዱ 280 ያሳያቸዋል። 280 ያሳያቸዋል። ፋይናል ሞዴሉ ማለት ደግሞ አሁን አውትፑት እነዚህ ፕሪዲኬተሮችን ወይም ደግሞ እነዚህ ኢንዲፔንደንት ቫሪያብሎችን ፋክተሮችን እና ኮቫሪያንሶችን ከጨመራችሁ በኋላ ሞዴላችሁ ላይ የመጣው ለውጥ ነው። 80.725 ነው። ምንጊዜም ከኢንተርሰፕት ወይም ደግሞ ከነል ሞዴሉ በታች የፋይናል ሞዴሉ -2 ሎግ ላይክሊሁዱ ካነሰ ሞዴላችሁ ጥሩ ነው ማለት ነው። አንጻራዊ ሞዴላችሁ ጥሩ ነው። ምን ከሆነ የፋይናል ሞዴል ውጤታቸው ከኢንተርሰፕት ኦንሊ ወይም ከነል ሞዴል ውጤታችሁ ኔጌቲቭ ወይም -2 ሎግ ላይክሊሁዱ የሚያንስ ከሆነ ይሄ እንግዲህ ካይ ስኩዌሩ እሱን እያወዳደረላችሁ ነው። በስንት እንደሚያንስ እያሳያችሁ ነው ማለት ነው። ዲግሪ ኦፍ ፍሪደሙ 8 አለ። ዲግሪ ኦፍ ፍሪደም ማለት እዛ ሞዴላችሁ ውስጥ ለማወዳደር የተጠቀማችኋቸው የቫሪያብሎች ብዛት ማለት ነው። 8 ይላችኋል። ኦኬ ከዛ በኋላ ሲግኒፊካንሱ ነው የምታዩት። የዚህ የኢንተርሴፕት ኦንሊ ሞዴሉ እና የፋይናል ሞዴሉ ልዩነት ስታቲስቲካሊ ሲግኒፊካንት ነው አይደለም የሚለውን ስታዩ ከ0.000 ማለት ከ0.001 በታች ነው። ስለዚህ ይህ ውጤት ከ0.005 በታች ከሆነ ሞዴላችሁ ወይም ደግሞ አሁን የጨመራችኋቸው ቫሪያብሎች ከነል ሞዴሉ የተሻለ ኢምፕሩቭመንት ሰጥተውታል ለሞዴሉ ማለት ነው። ኢምፕሩቭመንት ሰጥተውታል። ስለዚህ ሞዴላችሁ ኢምፕሩቭ ነው፣ ሞዴላችሁ የተሻሻለ ነው። እነዚህን ቫሪያብሎች እነዚህን ፋክተሮች ወደ ሞዴሉ በመጨመራችሁ ሞዴሉ ተሻሽሏል ማለት ነው። ስለዚህ ወደ ሌላው መሄድ ትችላላችሁ ማለት ነው። ከነል ሞዴላችሁ ፋይናል ሞዴላችሁ የተሻለ መሆኑን ስላሳያችሁ። ሌላው አሁን አር ስኩዌሩ ነው የምታዩት። እንግዲህ አር ስኩዌሩ ላይ 3 አይነት አር ስኩዌሮች አሉ። የመጀመሪያው ኮኤግዛይንት ስኔል ነው። ይሄኛው ብዙ ጊዜ አንድ አይደርስም። ኢቭን ፐርፌክትሊ ፊት ያደረገ ሞዴል እንኳን አንድ አይደርስም። 0.8 ሰምቲንግ ላይ የሚቆም ነው። ስለዚህ ምንጊዜም ከይሄኛው ነግል ኬርክ እንግዲህ የደች ስም ነው፣ ፕሮናውንስ ለማድረግ ያስቸግራል። የደች ሰው ነው ሞዴሉን ዴቨሎፕ ያደረገው ወይም የሰራው። ከዛ በኋላ አያቱ ደቻዊ ስም ነው፣ በሱ ነው የሚጠራው። ስለዚህ ምን ታደርጋላችሁ? ይሄኛው ሁለተኛው ያን አጀስት ለማድረግ የመጣ ነው። እንደ አጠቃላይ ግን ሁለቱም የሚያመለክታችሁ ኢንዲፔንደንት ቫሪያብላችሁ ምን ያክል ነው ዲፔንደንት ቫሪያብላችሁ ምን ያክል ኤክስፕሌን ተደርጓል በእናንተ ሞዴል ነው። የመጀመሪያውንም ብትወስዱት እንዳልኳችሁ ነው። ኢቭን ፐርፌክትሊ ፊት የሚያደርግ ሞዴል እስከ አንድ አይደርስም ኮኤግዛይንት ስኔል ላይ ማለት ነው። ስለዚህ ለዛ ነው ሁለተኛው ሞዴል ዴቨሎፕ ማድረግ ያስፈለጋቸው። ምንጊዜም ነግል ኬርክ የሱና የኮኤግዛይንት ስኔል ከዛኛው ያነሰ ነው የሚሆነው ምንጊዜም። ምክንያቱም ይሄኛው አንድ ፐርፌክትሊ ፊት የሚያደርግ ሞዴል አንድ እንዲደርስ ተደርጎ ነው ዴቨሎፕ የተደረገው። ኤኒዌይስ በማንኛውም መንገድ የመጀመሪያውንም ብትወስዱት 68.7% ኦፍ ዮር ዲፔንደንት ቫሪያብል ቫሪዬሽኑ በእነዚህም በእናንተ ፋክተሮች ኤክስፕሌን ተደርጓል ነው። ሁለተኛውም ላይ ቢሆን 78.3% ምን ተደርጓል? ኤክስፕሌን ተደርጓል ነው። ሶ ቆንጆ ሞዴል ፊት አላችሁ ማለት ነው። ከ50% በላዩ የእናንተ ሞዴል በእነዚህ በሞዴላችሁ ስር ኤክስፕሌን ተደርጓል በማንኛውም መንገድ።
ሌላው ወደ ላይክሊሁድ ሬሽዮ ቴስት ነው የምንመጣው። ላይክሊሁድ ሬሽዮ ቴስትን ስታዩ እንግዲህ እዚህ ጋር ኢንተርሰፕት አላችሁ፣ ፋሚሊ ሳይዝ አለ፣ ጀንደር አለ፣ ኤጅ አለ። እነዚህ ሞዴሎቹ ወይም እያንዳንዳቸው ኢንዲፔንደንት ቫሪያብሎች ሲግኒፊካንት ላይ አፌክት አድርገውታል አላረጉትም ኢንዲፔንደንት ቫሪያብላችሁን የሚለውን ነው የምታዩት። ስለዚህ አሁን እንግዲህ ፋሚሊ ሳይዝ ኮንቲኒየስ ነው ብለናል። ሲግኒፊካንስ ቫሉውን ማየት ትችላላችሁ። ኦኬ ሲግኒፊካንስ ቫሉ የፋሚሊ ሳይዝ 0.003 ነው። የጀንደር 0.532 ነው። ይሄ እንግዲህ እንደምታዩት በጣም ከፍ ያለ ነው። ኢንሲግኒፊካንት ነው። ኤጅ ሲግኒፊካንት ነው። ሶ የእነዚህኞቹ ፋሚሊ ሳይዝ እና ኤጅ ምን አድርገውታል ማለት ነው? ኢንካም ዳይቨርሲፊኬሽንን በትክክል ኤክስፕሌን አድርገውታል ወይም ደግሞ አፌክት ያደርጉታል። ጀንደር ግን ምንም አይነት ሚና የለውም። ሴትና ወንድ በኢንካም ዳይቨርሲፊኬሽኑ ልዩነት አላሳየም በእናንተ ሞዴል ማለት ነው። ከዛ ቀጥሎ እንግዲህ ወደ ፓራሜትር ኤስቲሜሽኑ ትመጣላችሁ። ፓራሜትር ኤስቲሜሽኑም ላይ ስትመጡ ያው ነው ፋሚሊ ሳይዝ እንደምታዩት ነው፣ ሲግኒፊካንት ነው። ፋሚሊ ሳይዝ ሲግኒፊካንት ነው። ጀንደር እንዳጠቃላይ ኢንሲግኒፊካንት ነው። ጀንደር ዋንም ጀንደር ቱ ማለት ነው። ኤጅ ሲግኒፊካንት ነው። እንደዚሁም ደግሞ ሁለተኛው ይሄኛው የመጀመሪያው የሚያሳያችሁ ምንድን ነው? ፋርሚንግ ወይም ደግሞ ላይቭ ስቶክስ ኦንሊ የሚጠቀሙት ሪፈረንስ ግሩፓችሁን አስታውሱ። ሪፈረንስ ግሩፓችሁ ማን ነበረ? ታች አስቀምጦላችኋል። ፋርሚንግ ኦር ላይቭ ስቶክስ ኦንሊ የኢንካም ሶርሳቸውን ፋርሚንግ ኦር ላይቭ ስቶክስ ኦንሊ ካደረጉት አንጻርና ሁለቱንም ቦዝ ከያዙት አንጻር ነው የምታወዳደሩት። ስለዚህ ይሄ ፋሚሊ ሳይዝ ፖዚቲቭ ሳይኑ ምን ያሳያችኋል? ሞር የተሻለ ፋሚሊ በጨመረ ቁጥር ወይም ደግሞ የቤተሰብ ቁጥር በጨመረ ቁጥር ፋርሚንግ ኦንሊ ወይም ላይቭ ስቶክ ኦንሊ ከመጠቀም ይልቅ ወደ ፋርሚንግ ፕላስ ላይቭ ስቶክ የመምጣት እድል ከፍ ይላል፣ ይጨምራል ማለት ነው። ፖዚቲቭ ሳይኑ የሚያሳያችሁ እሱን ነው። ፖዚቲቭ ሲሆን በዛ መልኩ ይጨምራል ማለት ነው። ይህ ሁለተኛውም እንደዛው ነው። እንትናችሁን ሪፈረንስ ግሩፓችሁን ፋርሚንግ ወይ ላይቭ ስቶክ ኦንሊ ታደርጉና ፋርሚንግ ላይቭ ስቶክ እና አዘር ኢንካም ከሚጠቀሙት ቨርሰስ ፋርሚንግ ኦንሊ ከሚጠቀሙት ታነጻጽራላችሁ ማለት ነው። ስለዚህ ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከኔ ጋር ቆዩ። ጥያቄዎች ካሏችሁ ኢሜይል አድርጉልኝ። በስልክ ቁጥሬም ሜሴጅ ብትጽፉልኝም ብትደውሉልኝም ትችላላችሁ። መልካም እድል።